ዘማሪ ብርሃኑ ተረፈ ወንድማችሁ ልጃችሁ የኔ እናት ማርያም ናት የሚል በነጋሽ ሚዲያ ላይ የለቀቀው እንደዚሁ ዝማሬ አለ የምታስታውሱት ወንድማችን ዘማሪ ብርሃኑ ተረፈን የማታስታውሱት የለም። በጣም የሚያስገርም የቤተክርስቲያናችን አገልጋይ በቲክቶኩም ደግሞ ከፊት ያለ ነውና ምንድነው ከዛሬ 2 ዓመታት በፊት ፈረንሳይ አካባቢ የተፈጠረውን የምታውቁት ነው። አንድ ገስታውስ ነገር ተከራይተው ትውልድን የሚያመቅኑ ህፃናትን የሚያበላሹ ከእግዚአብሔር ስርዓት ውጭ የሆነ ግብሩ የሰይጣን የሆነ መጥፎ ነገርን እየሰሩ የነበሩ ሰዶማውያንን ማጋለጣቸው የሚዘነጋ አይደለም። የቤተክርስቲያናችን ልጆች ያንን ተከትሎ በቤተክርስቲያን ውስጥ ያሉ በተለይም ደግሞ አዲሱ ሚካኤል አካባቢ አገልግሎት ላይ የነበሩ አሁን ወደ ሌላ ቦታ ደግሞ ሄደዋል እየተባለ ያለ ከዚህ በኋላ ጉዳዩን ነጋሽ ሚዲያም ይይዘዋል እስከ መጨረሻው ድረስ እነማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ትውልድ ሲመክን ዝም አንልም። ይሄ በኦርቶዶክሳዊነት ጥላ ስር አይሸፈንም፣ በሙስሊም ጥላነት ስር አይሸፈንም፣ በፕሮቴስታንት ጥላ ስር አይሸነፍም፣ በካቶሊክ ጥላ ስር አይሸፈኑም። እናጋልጣቸዋለን። ትውልድን ማዳን ነው፣ ሀገርን ማዳን ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመብጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን ጭራሽ መክሰስ ችለው በኢትዮጵያ ሕግ እንደዚህ ደረጃ የሚደረስ ከሆነ በጣም ከባድ ነው። በእርግጠኝነት የሕግ ባለሙያዎች በደንብ ያዩታል ብዬ አስባለሁ። በሌላ መልኩ መጥተው እንግዲህ የኢትዮጵያ ሕግ ይሄንን አይደግፍም። ስም በማጥፋት ብለው ነው የሚመጡት። ስም የጠፋ ብለው ነው ትውልድ እያጠፉ ትውልድ እያስተናከሉ ስም የጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ። አቅም ኖሮ በትልልቅ ባለስልጣን ስም የጠፋ ብለው ነው ትውልድ እያጠፉ ትውልድ እያስተናከሉ ስም የጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ። አቅም ኖሮ በትልልቅ ባለስልጣናት በትልልቅ ባለሀብቶች ማሳፈን አቅም እንዳላችሁ ብናቅም ይሄንን ማድረግ የማትችሉበት ደረጃ ወጥቷል። የኢትዮጵያ ልጆች ማዕፀኗ ለምለም አይደለም። ኢትዮጵያን ሙስሊሙ ብትሉት ውጭ ያለ፣ ፕሮቴስታንቱ ብትሉት ውጭ ያለ፣ ኦርቶዶክሱ ብትሉት ውጭ ያለ፣ እነዚህ መረጃ ውጭ ያሉ እህት ወንድሞቻችን ጋር እናዳርሰዋለን። ያለ ልዩነት ይወጣል ጉዳችሁ። በቤተክርስቲያን ውስጥ የተደበቃችሁ ለጊዜው ቴዶ ዘሩፋኤልን እንስማ። ወንድማችን ዘማሪ ብሬና እንዲሁም የተወሰኑ የደብረመዊ ወይም የአዲሱ ሚካኤል ቤተክርስቲያን የአካባቢ ወጣቶች በአሁኑ ሰዓት በእስር ላይ ይገኛሉ። ሊያውም ተፈርዶባቸው። ታምኑኛላችሁ? ተፈርዶባቸው። ምነው ጉዳዩ እዚህ ደረጃ ድረስ ሳናደምጠው ልትሉ ትችሉ ይሆናል። የበዛ ትዕግስት፣ በነገሮች መሻሻል ይሆናል፣ መቀየር ይኖራል በሚል ጽኑ ተስፋ የነበረ ትዕግስት እንዲሁም በታላላቅ መምህራን፣ ሰባኪያን፣ ዘማሪያን የታጀበ ምክር የነበረው ትዕግስት ጉዳዩን በማስረጃ በመረጃ ስንነግራቸው እጃቸውን በአናታቸው ይዘው ግዴለም ጉዳዩን እንታገስ፣ ይረግባል፣ ይፋቃል፣ ይቀየራል የሚል ተስፋን ሞልተውብን ላለፉት 2 ዓመታት ታፍነን እንደ እናት እያልን ጥብስ እያልንበት ዝም ብለን ቆየ። ንጽሕቷን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርከስ በውስጧ ከሚሰሩ ስራዎችና ሴራዎች መካከል አንዱና ዋነኛው
ጉዳይ ነው እነ ዘማሪ ብሬን ያሳሰራቸው። በዚህ ጉዳይ የዛሬ 2 ዓመት ገደማ ታስታውሱ ከነበር በከፍተኛ የማህበራዊ ሚዲያ ቻሌንጅ እንደ ሀገርም እንደ ባህልም የተጠላ ጉዳይ ስለሆነ በተለይ ፈረንሳይ ለጋሲዮን አካባቢ የታሸገውን ቤት ታስታውሳላችሁ። በርካታ የቲክቶክ አካውንቶች አመድ የሆኑበትንም አጋጣሚ አትረሱትም። ያንን ጊዜ ተንተርሶ እስቲ የትና በምን ሁኔታ እየተራባ ነው ይሄ ጉዳይ ብለን ቼክ ስናደርግ ነገርና ጅራት ከወደ ኋላ ነው እንዲሉ እኛው ቤት ውስጥ የተቀበረውን ኃይለኛ የዚህ ጉዳይ ፈንጂ አገኘ ነው። በዚህ ጉዳይ ላይ በርካታ መረጃዎች እጃችን ላይ አሉ። እነኚህ ወንድሞቻችን ላይ መረጃው አለ ብላችሁ አስባችሁ ከሆነ የምታሳድዷቸው ያ መረጃ ከ2 ዓመታት በኋላ ዛሬ የሚገኘው ካናዳ ውስጥ ነው፣ ቴዶ ዘሩፋኤል እጅ ማለት ነው። ስለዚህ እያንዳንዳችሁን አንገብግቦ ይደፋቸዋል። ይቺ ቤተክርስቲያን ንጽሕት ናት። ልታጎድፏት አስባችሁ የሄዳችሁትን ርቀት በሙሉ ብልሽሽቱን እናወጣዋለን። እናንተ ጥርስ አብቅላችሁ ልትበሉት አትችሉም። ይህንን ሀቅ ቤተክርስቲያንን መጫወቻ ስታደርጓት ሕፃናት እስኪደፈሩ ድረስ የደረሱ በርካታ ሁኔታዎችና መረጃዎች አሉ። ታስታውሱም ከነበረ ኢቲአርት ሚዲያ በተለይ በገዳማት አካባቢ ምን አለ የሚለውን ጀመር አድርጎ ትቶታል። የከተማ መነኮሳት በዚህ ጉዳይ ላይ በደንብ ትዘጋጁበታላችሁ። ምንም ችግር የለም። እነ ዘማሪ ብርሃኑ ምንም ማስረጃ በሌለበት ባልተፈለገና ባልተገመተ አቅጣጫ ሊሆን ይችላል የታሰሩት። ለእውነት ስለ ቤተ ክርስቲያን የታሰረ ሰው ምንም አይጎልበትም። እናንተ ግን ትወጡታላችሁ። እነ ዘማሪ ብርሃኑን የከሰሰው የዚህ ግብር ዋና ባለቤት በአሁኑ ሰዓት ከአዲሱ ሚካኤል ለቆ ሌላ ደብር ለመሾም እየተጋጋጠ ያለ ሲሆን ይህንኑ ጉዳይ በሰፊ የምንመጣበት ይሆናል። ስለ ሰውየው ማንነት ማወቅ ከፈለጋችሁ ስቶሪው ላይ ኪውአር ኮድ አስቀምጥላችኋለሁ። የቴሌግራም እዛ ግሩፕ ላይ ነው የማስቀምጠው። እያንዳንዷን ነገር የማደርግበት ምክንያት አለኝ። ይህ ጉዳይ ቪዲዮ አለው፣ ኦዲዮ አለው፣ የተለያዩ ፎቶግራፎች አሉት። እንዲሁም ደግሞ በማህበራዊ ሚዲያ የተቀያየራችኋቸው መልእክቶች አሉ። በተለይ አሁን የጠራሁት ደብር አካባቢ ያላችሁ አብያተ ክርስቲያናት ተዘጋጁና ጠብቁ። በጣም የሚያሳዝን የሚያስገርም ጉዳይ ነው። እንግዲህ የወንድማችን የግባኝ ጉዳይም እንደዚሁ የምንከታተለው ይሆናል። ወንድማችን አይዞ በርታ። ለሀገር፣ ለቤተ ክርስቲያን፣ ለወገንና ለሕዝብ የተከፈለ መስዋዕትነት ነው። በእርግጠኝነት ይሄንን ቢሰማ ይሄንን የሚመለከት ኢትዮጵያዊ ሁሉም ዋጋ ለመክፈል ይነሳል። የህግ ባለሙያው፣ ፖሊሱ፣ ዳኛው፣ ጠበቃው፣ አቃቤ ህጉም ጭምር በእርግጠኝነት በዚህ ጉዳይ በአንድነት ይነሳል። መሪዎቹም ጭምር ማለት ነው። ጥቂቶች ተደራጅተው እግዚአብሔር ከሚወደው ስራ ውጪ ሀገርን እንደው የሚያቃጥል ትውልድን የሚፈጅ ስራ ቢሰሩም እነሱን እንጋፈጣቸዋል። እሺ ወንድማችን ዘማሩ ብርሃኑ እንዲሁም ደግሞ የደብረማዊ ቅዱስ ሚካኤል ቤተክርስቲያን የአካባቢ ወጣቶች ከዛሬ 2 ዓመት በፊት ግብረ ሰዶማውያን ታውቁታላችሁ፣ በጣም እንትን እያደረጉ ነበር፣ እንቅስቃሴ እያደረጉ ነበር። ከነዛ መካከል ቤተክርስቲያን ውስጥ የሚያገለግሉ ግብረ ሰዶማውያን ነበሩ። እነሱም በማጋለጣቸው 4 ወር ተፈርዶባቸዋል፣ በውሸት ማለት ነው። 4 ወር ተፈርዶባቸዋል፣ እስር ታስሯል ማለት ነው። እመኑኝ እንደዚህ ያደረጋቸው አካላት ማለት ነው ፎቶዋቸውን ለጥፈን ከቤተክርስቲያን እናጸዳቸዋለን። መቼም ቢሆን አንፈራችሁም። ዘማሪ ብሬና ጓደኞቹ እግዚአብሔር አምላክ ይርዳችሁ። ቅድስት ኪዳነ ምሕረት ዋስ ጠባቂ ሆናችሁ አይዟችሁ። የለፋችሁበትንማ ውጤት ይመጣል፣ ውጤት እናመጣለን።